ሰላም ሰላም ሰላም፣ ጤና ይስጥልን ውድ የአገሬ ልጆች፣ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ሁሉ አማን፣ ጤንነታችሁ ሁሉ መልካም። ለቤቴ አዲስ ከሆናችሁ ላይክ በማድረግ ሰብስክራይብ በማድረግ አመሰግናለሁ። ወደ ቪዲዮ እንሄዳለን፣ ተከታተሉ። እንኳን ወደዚህ ቻናል በሰላም መጣችሁ። ሰላም ለሁላችን ይሁን፣ ለሀገራችን ይሁን። ውድ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? ሰላም ሁሉ መልካም ከኔ ጋር ይመስገን። ሁሉ ሰላም ሁሉ መልካም ነው። ውድ ቤተሰቦቻችን ሰላም ለሁላችን ይሁን፣ ለሀገራችን ይሁን። ሀገራችን ፈጣሪ ሰላም ያደርግልን። ሴፉ እንግዲህ ብዙ ልጆች ታውቁታላችሁ፣ ሁላችንም እናውቃለን። ሁላችሁም ጸሎት አድርጉት በየሃይማኖታችሁ ማለት ነው። እና እንግዲህ አሁን ትንሽ ተሽሏል ብላ ባለቤቷ ፌስቡክ ላይ ጽፋለች ማለት ነው። እግዚአብሔር እንግዲህ ለሱ ምሕረት ያድርግ። ሰው ነን፣ ሰው ይታመማል። እንግዲህ መቼም ቢሆን ያው እንግዲህ ሰው ይታመማል፣ ሰው ይሞታል። እንግዲህ በጣም ሴፉ መልካም ሰው፣ ኑሮ ሰው የሚወድ ሰው፣ ሰውን የሚያግዝ ሰው፣ ጥሩ ሰው ነው። ለሰው የሚያስብ ሰው፣ የታመመው ሰው የሚተባበር ሰው፣ ወገን ለወገን ደራሽ ነው ብሎ ለሰው የሚያስብ ሰው፣ ጥሩ መልካም ሰው። ያው ብዙ ልጆች ታውቁታላችሁ፣ ጋዜጠኛ ኢቢኤስ ላይ ይሰራል እና ያ እዚህ ዓለም ላይ ሲኖር ያው ህመም አለ፣ ብዙ መከራዎች አሉ። እንግዲህ ውድ ቤተሰቦቻችን በጣም ታሞ ነበረ፣ ሆስፒታል ገብቶ ማለት ነው። የሰማችሁም ሰምታችኋል ብዬ አስባለሁ። ያልሰማችሁም ደግሞ ጸሎት አድርጉ ለማለት ነው። ሰው መልካም ሰው ያው ብዙም አይቆይም። ጥሩ ሰዎች ወይም መልካም ሰዎች ቶሎ እንጃ እንትን ይላሉ እና እግዚአብሔር ጨርሶ እንደማር ጸሎት አድርጉት እላችኋለሁ። መረጃውን አይቼ ደስ ስላለኝ ነው ይሄ ቪዲዮ የሰራሁት ማለት ነው። ተሽሏል ለሱ ስል ይሄ ቪዲዮ ሰራሁት ማለት ነው። ደስ ስላለኝ ማለት ነው። እና ፈጣሪ ጨርሶ ይማር፣ ጨርሶ ፈጣሪ ይማር እናለን። ውድ ቤተሰቦቻችን ያው እንግዲህ ባለቤቷ ከጻፈች 44 ደቂቃ ምናምን ነው እንግዲህ ሴፉ እንግዲህ ደግሞ ሆስፒታል ከገባ ትንሽ ቀናት ቆጥረዋል። እንግዲህ እግዚአብሔር ለሱ ፈውስ እንድልክ ሁላችሁም ጸሎት አድርጉት። ያው እንግዲህ እላችኋለሁ ከልቤ ነው አመሰግነው ከኔ ጋር ስለሆናችሁ ስለቆያችሁ በጣም አመሰግናችኋለሁ። እግዚአብሔር ይስጠን፣ እግዚአብሔር ይስጣችሁ። እግዚአብሔር ጨርሶ ይማር እሱን። በጣም ነው የምወዳችሁ። መልካም ሰው እንግዲህ ነው፣ ሁላችን እናውቃለን። ጥሩ ሰው ነው እና ሰው ሲታመም ደግሞ ይሰማናል። እዛ እንግዲህ ጸሎት አድርጉት እግዚአብሔር ጨርሶ እሱን እንደመሩ ማለት ነው። አመሰግናለሁ ከነገር ስለሆናችሁ ከልቤ እግዚአብሔር ይስጣችሁ። አመሰግናለሁ። በቀጣይ ቪዲዮ እንገናኛለን። ላይክ አድርጉት፣ ቪዲዮ ሼር ላይክ አድርጉት። አመሰግናለሁ። መልካም ጊዜ መልካም ሁኔታ ይሆንላችሁ እመኛለሁ። ፈጣሪ ሀገራችን ሰላም ያድርግልን። ስደት ዓለም ላይ ያላችሁ አምላካችን እግዚአብሔር ይጠብቅልን፣ ይጠብቃችሁ፣ ሰላም ይብዛላችሁ፣ ጤና ሰላም ይስጠን እግዚአብሔር። ጤንነት ማጣት በጣም ከባድ ነው። መልካም ጊዜ መልካም ቆይታ። ቻው